የተላከልኝን ቴክስት አይቼ ማመን አልቻልኩም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ ዛሬ ትንሽ ያልጠበቅኩት ቴክስት ደርሶኛል። እውነት ለመናገር በጣም ነው የደነገጥኩት። አላቅም ምን ማለት እንዳለብኝ። ያው አድርሼ ስለተባልኩኝ ወደ እናንተ አደርሳለሁኝ። አላቅም ማንነቷን አላቅም፣ ወንድ ይሁን ሴት አላቅም። ስልኬን ከቴሌግራም ግሩፕ ላይ ተወስዶ ነው በዋትሳፕ የተጻፈልኝ እና ብዙ ጊዜ ግምጄ በምታደርገው ነገር ሰዎች ስለሚፈርዱባት አይ ቲንክ ያንን ነገር ለማስረዳት መሰለኝ የተጻፈልኝ። ለማንኛውም እስኪ የተጻፈውን ላንበብላችሁ። በድምጽ ያላክንልሽ የሚያውቁኝ ሰዎች ስላሉ ነው ተብያለሁ። እንግዲህ አላቅም ቤተሰብ ውስጥ አዋቂ ይሁን ምን አይነት ሰው ይህ ሜሴጅ እንደላከልኝ አላቅም። ለማንኛውም እስኪ ቴክስቱን ላሳያችሁ። ቴክስት እንዲህ ነው የሚለው። ሰላም እናት፣ ስልክሽን ከቴሌግራም ግሩፕ ላይ ነው የወሰድኩት እና ብዙ ጊዜ ቪዲዮዎች ላይ ስለ ግምጃዬ ስታወሪ አይሻለሁ እና ግምጃዬ ስላለችበት ሁኔታ የማቀውን እውነታ ልነግርሽ እፈልጋለሁ። ግምጃዬ በጣም ታሳዝናለች። ሁሉም የሚፈልጓት ለጥቅም ነው። በተለይ አሁን ላይ ጥሩ ሁኔታ ላይ አይደለችም። በጣም ብዙ ልትሰራቸው የነበሩ ስራዎች እየተበላሹባት ነው። ከስታለች። ብቻ ምንም ነገር ብታደርግ አትፍረዱባት፣ ጸልዩላት። በድምጽ ያላኩልሽ የሚያውቁኝ ሰዎች ስላሉ ነው። ይሄንን መልእክት ለተከታዮችሽ አድርሽልኝ። በቅርቡ በአዲስ ስራ ትመጣለች ነው የሚለው። ቤተሰብ ይሄንን መልእክት የላክሽልኝ ልጅ ወይም አንተ አላቅም ማን እንደሆናችሁ፣ ግን ማንነታችሁን ብታሳውቁኝ አትሊስት ለእኔ ጥሩ ነው። አልናገርም ከፈለጋችሁ ማለት ነው፣ እንዲደበቅ ማንነታችሁ ከፈለጋችሁ። ግን ደግሞ ይሄ ግልጽ ነው እኮ ቤተሰብ፣ ግልጽና ግልብ የሆነ ነገር ነው። ሁሉም ሰው ግምጃዬን የሚፈልጋት ለጥቅም ነው። በተለይ ደግሞ ማታ በጣም ነው ያሳዘነችን ቤተሰብ። በጣም ዝም ብዬ ሳያት ነበርና እውነት ነው በጣም ከስታለች ምናምን። በቃ እጅግ በጣም ነው የምታሳዝነው። አንጀቴን ነው በቃ የበላችን ቤተሰብ። ዝም ብዬ ስታዩት ፊቷ ላይ የምታነቡት የዋህነት እና በቃ የሆነ ልጅነት አለና በጣም ነው የምታሳዝነው። ግምጃዬ ራስሽን ጠብቂ። አየሽ፣ ስላንቺ የሚያስቡ ስላንቺ የሚጨነቁ አሉ። ላይክ አብረውሽ ሁነው በሚያዩት ነገር፣ አንቺ ላይ በሚደረገው ነገር የሚናደዱ ሰዎች አሉ። እኔ ታውቃላችሁ ብዙ ጊዜ ስለ ግምጃዬ አወራለሁ፣ በቻናሌ ፖስት አደርጋለሁ አይደለ? እና በነገራችን ላይ ቪዲዮ ሰርተን ስለቅ ማን ጋር እንደሚደርስ አናቅም። ስለዚህ ይሄ ቴክስት የተላከው እኔ ጋር ብዙ ሰዎች ግምጃዬ ዘፈን ከፍታ ስታለቅስ፣ ግምጃዬ ነገር ስትል ኡፍ ደግሞ ጀመራት ድራማ፣ የሆነ ነገር ፈልጋ ነው ሲጎልባት ነው የሚሉ ሰዎች አሉ። ገባችሁ? ለእናንተ መልስ ነው ይሄ ነገር፣ ይሄ ለእናንተ መልስ ነው። ብዙ ሰዎች በውስጣቸው የሚይዟቸው እጅግ በጣም ብዙ ነገሮች አሉ። ከአቅም በላይ ሲሆን ነው እንጂ እናንተ እንደምታስቡት ጥቅም ፍለጋ የሆነ እይታ ፍለጋ ምናምን አይደለም። እይታ ምን ላይቭ እንኳን ስትገባ ዝም ብላ እየዘፈነች እንኳን ስንት ሺህ የማያት ልጅ እይታ ፈልጋ መቼም ለእይታ ብላ እንደማታለቅስ ግልጽ ነው። ገባችሁ? እና ሁሉም ማንም አዳሚ ዛሬ ላይ የምናቃቸው እኛ እንኳን የምናቃቸው በአጠቃላይ በሙሉ ያወቅናቸውም የመጡትም በግምጃዬ ነው። እኔ በበኩሌ በጣም ብዙዎቹን ያወቅኳቸው እያንዳንዱን በግምጃዬ በኩል ነው። ከቦቼ ጀምሮ እውነት ለሀቅ ስናወራ ማለት ነው። ኦፍኮርስ ብዙ ተከታይ ሊኖራቸው ምናምን ይችላል፣ ግን አብዛኛው ያወቃቸው በግምጃዬ ምክንያት ነው። ሴቱም ወንዱም ብዙዎችን አፈምሳለች፣ ለብዙዎቹ እንጀራ ሆናለች፣ ለብዙዎቹ የስራ መንገድ ከፍታለች። ይሄ ደግሞ የማይካድ ሀቅ ነው። ገባችሁ? ሰው ከሆናችሁ፣ ትክክለኛ ፍትሃዊ ሰው ከሆናችሁ ይህንን መካድ አትችሉ። ግምጃዬ ለብዙ ሰዎች እውቅና እንዲያገኙ አድርጋለች፣ እንጀራቸው ሆናለች። ገባችሁ? ግን እነሱ በጎን እየሄዱ የእሷን ስራ ማበላሸት፣ የእሷን ስም ማስጠፋት፣ እሷን ከሚዲያ እንድጠፋ ማድረግ፣ ከዛ እነሱ የእሷን ቦታ ይዘው እነሱ ተወዳጅ ለመሆን የሚሰራ ድራማ አለ ቤተሰብ። ከዛ በኋላ ግምጃዬ ታለቅሳለች፣ ግምጃዬ አልቃሻ ናት፣ ግምጃዬ እንደዚህ ናት የሚባል ስም ለልጅቷ ለመስጠት
ፕሊስ ድራማ አትስሩባት። ከጀርባዋ የምታሴሩትን ሴራ አቁሙ። ኦኬ፣ የራሳችሁ ህይወት ላይ ፎከስ አድርጉ። የእውነት ቤተሰብ አስተውላችኋታል? በጣም እየከሳች ነው ምናምን ገባችሁ? እዚህ ጋር መታ ስትጫወት ብዙ ነገሮችን ችላና አሳልፋ ነው። ስለዚህ ፕሊስ ከግምጃ ጀርባ ድራማ የምትሰሩ ሰዎች አቁሙ። እናንተ በውስጥ መልካም ድራማችሁን ትሰራላችሁ። ከዛ ሚዲያ ላይ ስትመጡ መልካም። በነገራችን ላይ የዋህ ሰዎች ናቸው የሚያለቅሱት። አስመሳዮችማ በውስጥ ስራቸውን ይሰራሉ። ሚዲያ ላይ ሲመጡ ጨዋና ጥሩ ሰው ይመስላሉ። እሷ ደግሞ የዋህ ስለሆነች ፊት ለፊት ስለሆነ ሁሉን ነገር እንትን የምትለው እሷን ታስጠቁሯታላችሁ። እና ግምጃዬ ዙሪያሽን ዙሪያሽ ላይ እነማን እንዳሉ ተመልከቺ። ራስን ጠብቂ። አንቺ ማለት ገንዘብ ነሽ። አንቺ ጋር ተገናኝቶ ቪዲዮ የሰራ ሰው ቫይራል ይወጣል፣ ፎሎ ያገኛል። ገባሽ? ስለዚህ ከማንም ሰዎች ጋራ እንትን አትበይ። ማንንም ዝም ብለሽ አታፈምሺ። አንቺ ያፈማሻቸው ሰዎች ናቸው ዛሬ መልሰው አንቺን ካላጠፋን ብለው ያንቺን ቦታ ለመያዝ እየሞከሩ ያሉትና ፕሊስ ግምጃ የዋነት ይበቃሻል። በቃ ከዚህ በላይ የዋ አትሁኚ። የዋነት ብዙ ዋጋ እያስከፈለሽ ነው ግምጃዬ። እና ቤተሰብ የእውነት እኔ ጸልይልሻለሁ። በቃ ፈጣሪ ከጎንሽ ካጠገብሽ አስመሳይ ሰዎችን እንዲያርቅልሽ። በአስመሳይ ሰዎች መከበብ በጣም ከባድ ነው። ልንገርሽ፣ ሁሉም ግምጃ ዙሪያሽ ይወዱኛል፣ ይሞቱልኛል የምታያቸው ሰዎች ሁሉ ከአንቺ ጥቅም ስለሚያገኙ ነው። ከአንቺ ጥቅም ባይኖር ኑሮ ማንም አጠገብሽ ላይ አታገኛቸውም ነበረ። አትመኝ፣ ማንንም ሰው አትመኝ። በዚህ ጊዜ ቤተሰብ ራሱ እየታመነ አይደለም። ከፈጣሪሽ በስተቀር ማንንም ሰው እንዳታምኝ፣ ማንም ሰው እንዳያታልልሽ። ስራሽ አንቺ ዩቱብ ሳትለቂ እኮ ከአንቺ ጋር እየተገናኙ 10 ቪዲዮ እየለቀቁ የእነሱ እየታየላቸው ነው። ስለዚህ እንዴት ከስርሽ ሊጠፉ ይችላሉ? አንቺ ብልጥ ነው መሆን ያለብሽ። የማንም ሰው መጠቀሚያ መሆን የለብሽም። ስራሽን ስሪ፣ ዩቱብ ስሪ። ለምንድነው ሰዎች ዩቱብ አንቺ ላይ የሚሰሩት እየሰሩ እንትን የሚሉት? ራስሽ ስሪ፣ ተጠቀሚ፣ ህይወትሽን ለውጪ። ደግሞ ሚዲያ ላይ አታልቅሽ ለማና አባቱ ብልሽ። አይኖ የዋ ስለሆንሽ ማስመሰል ስለማትቺ ነው። ግን ደግሞ እንደዚህ አይነት ነገር ሲበዛ ጥሩ አይደለም። እኔ በጣም እያሳዘነች ነው ግምጃ። የእውነት በጣም ሲበዛ የዋ ልጅ ናትና ፈጣሪ ይጠብቅሽ። ምንም ማለት አልችልም ከዚህ ውጪ። የዋነትሽ ግን በልኩ ይሁን እና አላቅም። ይህንን ሜሴጅ የላክሽልኝ ሰው ለምን እንደላክሽልኝ ሰዎች አንደርስታንድ ያደርጓት። ግምጃዬ ላይቭ ላይ በምታደርገው ነገር ሰዎች በሌላ ነገር እንዳያስቧት እና ወዳ እንዳልሆነ ሰዎች እንደሆኑ እንደሚያስገድዷት ሰዎች እንዲያውቁላት ስለሆነ እኔም በመልካምነት መልእክቴን አድርሻለሁኝ። እና ፕሊስ አጠገቧ ያለሽ ወይ ያለህ ሰው ከሆንክ ደግሞ ቴኬር አድርጋት። የሚያስፈልግ ነገር ካለ ለእኛ ሳውቁን፣ ምንም ችግር የለውም። አዳኞቹ ሁላችሁም የቻናሌ ፋሚሊዎች ፍቅራችሁን ገለጹላት። በቃ ይሄን ነው ማለት የምችለው። አመሰግናለሁ። እወዳችኋለሁ ባይ